History, Unit 4. The October Revolution of Russia. The 1917 October Revolution of Russia, Part 2. Grade 10 የአስረኛ ክፍል ዩኒት 4 የጥቅምት 1917 የራሻ አብዮት ክፍል 2 The Bolshevik Government። እንደምን አላችሁ ክቡራትና ክቡራን ተወዳጆች፣ ይህ ዩናይትድ ኔሽንስ ሶሻል ጀስቲስ ነው። የቦልሸቪክን ገቨርንመንት የምናይበት የራሻ የጥቅምት አብዮት ሁለተኛው ክፍላችን። The Bolshevik seized political power and they established a regime led by Premier Lenin and War Minister Leo Trotsky. ቦልሸቪኮች ስልጣን ከያዙ በኋላ በፕሪሚየር ወይንም በተቀዳሚ ቭላዲሚር ሌኒን የሚመራ መንግስት መሰረቱ። ሊዮ ትሮትስኪ ደግሞ የጦር ሚኒስተር ሆነ። ስለዚህ አዲሱን የቦልሸቪክ መንግስት የሚመሩት ፕሪሚየር ሌኒን እና የጦር ሚኒስተሩ ሊዮ ትሮትስኪ ናቸው። Soon after they secured state power, the Bolshevik took the following measures. ቦልሸቪኮች ስልጣን ከያዙ በኋላ የወሰዷቸው እርምጃዎች የሚከተሉት ናቸው። የመጀመሪያው organized the workers to take over factories. ሰራተኞቹን አደራጅተው ፋብሪካዎችን እንዲወስዱ አደረጓቸው። nationalized industries. ኢንዱስትሪዎችን በመንግስት እንዲወረሱ አደረጉ። an 8-hour working day was introduced by law. በህግ በአንድ የቀን የስራ ሰዓት 8 ሰዓት እንዲሆን ወሰኑ። directed the peasant to seize the nobles' estate by the decrees passed in October 1917. በጥቅምት 1917 ባወጡት አዋጅ ገበሬዎች የትላልቅ ሰፋፊ የመሳፍንቶችን የእርሻ ቦታዎች እንዲወስዱ አዋጅ አወጡ። ይህም ገበሬዎቹ መሬቱን እንዲወስዱ አደረጓቸው። confiscated land of landlords and gave it to the peasants. የመሬት ባላባቶችን መሬት ወርሰው ለገበሬዎች አከፋፈሉ። This was an important measure meant to solve the age-old agrarian problem. ይህም በራሻ ለብዙ ዘመናት የቆየውን የመሬት ጥያቄ የሚፈታ ሆኖ ነው የተገኘው። Revealed the soldiers from the war. They were not willing to fight. ቦልሸቪኮች ስልጣን ከያዙ በኋላ በቃላቸው መሰረት ወታደሮችን ከጦርነት ነፃ አወጧቸው። ቦልሸቪኮች ምንም አይነት የመዋጋት ፍላጎት አልነበራቸውም። Russia formally withdrew from World War I after signing the Treaty of Brest-Litovsk with Germany in 1918. ራሻ ራሷን ከአንደኛው የዓለም ጦርነት ያወጣችው ከጀርመን ጋር ትሪቲ ኦፍ ብሬስት-ሊቶቭስኪ የተባለውን 1918 ላይ በመፈራረም ነው። የብሬስት-ሊቶቭስኪ ትሪቲን ወይንም ስምምነትን 1918 ላይ ራሻ በመፈረም ከጀርመን ጋር ፈርማ ጀርመን ነች ያዘጋጀችው፣ ራሻ ፈረመችና ራሻ ከጦርነቱ እንድትወጣ ሆነ። The Bolshevik took the following measure tried to meet the demand of the people for peace, land and bread. ቦልሸቪኮች በሚችሉት አቅም የህዝብ ፍላጎት የሆነውን ሰላም፣ መሬትና ዳቦ ለማሳካት ጥረት አድርገዋል። ግን ቦልሸቪኮች በጣም ይጠሉ ነበር። ቦልሸቪኮችን የሚጠሏቸው ደግሞ those who lost their lands and high office in the government. ለቦልሸቪክ ጥላቻ ያደረባቸው አንደኛ መሬታቸውን ያጡ፣ ሁለተኛ ደግሞ ከፍተኛ ስልጣን የነበራቸው እና በንጉሳዊ ስርዓት ውስጥ በመንግስት ውስጥ ያገለገሉ አሁን ግን በአዲሱ የቦልሸቪክ ስርዓት ስልጣን ያጡ ግለሰቦች። ዌስተርን ዩሮፒያን ፓወርስ ሌላው ለቦልሸቪኮች ጥላቻ የነበራቸው የምዕራብ ዩሮፓውያን ኃይሎች ናቸው። ዌስተርን ዩሮፒያንስ feared that such an imperial value would set a bad example for their people. የምዕራብ ዩሮፓውያን ጥላቻ የመጣው የቦልሸቪክ አይነት አመጽ ለነሱ ለራሳቸው ህዝብ ጥሩ ያልሆነ ምሳሌ ይሆናል ነው። ይህ አይነት አመጽ ወደ ሀገራችን ይስፋፋል ከሚል የምዕራብ ዩሮፕ ሀገሮች ለቦልሸቪክ ጥላቻ ነበራቸው። The internal enemy of the Bolshevik የቦልሸቪክ የውስጥ ጠላቶች led by ex-czarist officers በቀደሙት የንጉሳዊ ስርዓት አመራሮች የሚመሩ ናቸው። organized a military operation ወታደራዊ ዘመቻዎችን አዘጋጁ። attack the revolutionary government ወታደራዊ ዘመቻዎችን አዘጋጅተው የአብዮታዊ መንግስትን አታክ አደረጉ ወይንም ጥቃት ፈጸሙበት። their forces were known as the white armies. ይህንንም ኃይላቸውን ነጭ ጦር እያልን እንጠራለን። ስለዚህ ነጭ ጦር ማለት ቦልሸቪኮችን የሚቃወም የወታደራዊ እቅድና ፕሮግራም ይዞ
የሪቮሉሽነሪ ቦልሼቪክ መንግስትን የሚያጠቃና የቀደመው በንጉሳዊ ስርዓት በዛር ኒኮላ ንጉሳዊ ስርዓት የሚመራ ነው። An internal enemy of the revolution, a civil war broke out. በዚህም ምክንያት ራሻ ውስጥ የእርስ በርስ ጦርነት ተቀሰቀሰ። lasted from 1917 until 1922. እናም እነዚህ የራሻ ጠላቶች ሲቪል ዋር ራሻ ውስጥ እንዲቀሰቀስ ምክንያት ሆኑ። የእርስ በርስ ይህም የራሻ የእርስ በርስ ጦርነት ከ1917 እስከ 1912 ቀጥሏል። between the white armies and the red armies የእርስ በርስ ጦርነቱም የተካሄደው በነጭ ጦርና በቀይ ጦር ነው። የቦልሼቪኮቹ የራሻ የሶሻሊስቶቹ የማርክሲስቶቹ ወታደሮች ሬድ አርሚስ ሲባሉ ቦልሼቪክ ተቃዋሚዎቹ የአውሮፓውያንን ኃይል ጨምሮ አገር ውስጥ ያሉት ራሻውያን የጥቅምት አብዮትን የሚቃወሙት ደግሞ the white armies ይባላል። ስለዚህ ከ1917 እስከ 1912 ራሻ ውስጥ በተካሄደው ጦርነት ዋይት አርሚ እና ሬድ አርሚ ያካሄዱትን ራሻን ሲቪል ዋር ብለን እንጠራዋለን ማለት ነው። the red army ቀዩ ጦር ቦልሼቪክስ ሪቮሉሽነሪ ገቨርንመንት አርሚ ቀይ ጦር የምንለው የቦልሼቪክ መንግስት አብዮታዊ ጦር ነው። succeeded in crushing the rebels force white army and save the revolution ቀይ ጦር በተሳካ ሁኔታ አማጺውን ኃይል ወይንም ደግሞ ነጩን ጦር በመደምሰስ የራሻን አብዮት መታደግ ችለዋል። the new economic plan ከዚህ በኋላ ቦልሼቪኮች ያደረጉት ጦርነቱን ካሸነፉ በኋላ ራሻ ውስጥ አዳዲስ የኢኮኖሚ ፕላኖችን ማውጣት ነው። the new economic plan NEP introduced in 1921 to solve the mounting economic problem አዲሱ የኢኮኖሚ እቅድ NEP ብለን የምንጠራው 1921 ዓ.ም ይፋ የተደረገ ሲሆን ዓላማውም በጣም እየጨመረ የመጣውን የሀገሪቷን የኢኮኖሚ ችግር መፍታት ነው። The new economic plan restores small enterprises to their owners ትናንሽ ኢንተርፕራይሶችን ወይንም ትናንሽ የማምረቻ ተቋማትን ለባለቤቶቹ እየመለሰ ነው። allow peasants to sell their grain for profits ገበሬዎችም ለትርፍ እህላቸውን እንዲሸጡ እየፈቀደ ነው። አዲሱ የኢኮኖሚ ፕላን revived ኮሜርስ ወይንም ንግድም እንዲያሰራራ ያደረገ ነው። እንግዲህ ወደ ኢኮኖሚ ስንመለስ ራሻዎች the new economic plan የሚባለውን ካወጡ በኋላ ያደረጓቸው የተለያዩ ለውጦች ነበሩ። የመጀመሪያው the new economic plan የተዋወቀው 1921 ዓ.ም ሲሆን ራሻ በሪቮሉሽን ምክንያት የገጠማትን ከባድ የኢኮኖሚ ችግሮችን መፍታት ነው። በዚህም መሰረት በመጀመሪያ ደረጃ ትናንሽ ኢንተርፕራይዝ ወይንም ማምረቻዎችን ለቀደሙ ባለቤታቸው መመለስ ነው። ተወርሰው ስለነበር ማለት ነው። ሌላው allow peasants to sell their grains for profit ነው ያለው። ገበሬዎች ምርታቸውን በጋራ በህብረት ስራ ብቻ እንዲሸጡ ይደረግ የነበረው ቀርቶ ለትርፍ እንዲሸጡም ተፈቀደላቸው። በጥቅሉ የራሻን ንግድ እንዲያንሰራራ አደረገው። The Union of Soviet Socialist Republic USSR a new state was established in July 1922 ሌላው ቦልሼቪኮች የወሰዱት እርምጃ ከኒው ኢኮኖሚ ፕላን በኋላ ወደ ፖለቲካ ስንመጣ ሐምሌ 1922 ዓ.ም አዲስ መንግስት ለዓለም አስተዋወቁ። አዲሱ ቦልሼቪኮች ያስተዋወቁት መንግስትም the Union of Soviet Socialist Republic ተብሎ ይጠራል። USSR ተብሎ የሚጠራ መንግስት ነው። the Cheka the secret police organized in 1922 to suppress counter revolutionaries ከዚህ በኋላ USSR ሚስጥራዊ የሆነ ቡድን መሰረተች። ይህም ሚስጥራዊ ፖሊስ ቼካ እየተባለ ይጠራል። ቼካ በ1922 ዓ.ም የተመሰረተ ሲሆን ዋና ዓላማውም ጸረ አብዮት የሆኑ ኃይሎችን መዋጋት ነው። ጆሴፍ ስታሊን succeeded Lenin who died in 1924 from 1928 to 1938 ስታሊን carried out progress የሌኒን 1924 መሞት ተከትሎ ሌኒንን ተክቶ ስልጣን የያዘው ጆሴፍ ስታሊን ነው። ጆሴፍ ስታሊን 1924 ስልጣን ላይ ከወጣ በኋላ ከ1928 እስከ 1938 ባለው 10 ዓመታት ውስጥ ራሻ ውስጥ ፕሮክስ አካሂደዋል ወይንም ደግሞ የማጥራት ዘመቻ አካሂደዋል። The 5-year economic plan 5 የአምስት ዓመት የኢኮኖሚ ፕላን ወጣ።
Stalin introduced a series of economic plans. The first five-year economic plan lasted from 1928 to 1932. ስታሊን ስልጣኑን ከያዘ በኋላ ከ1928 አንስቶ እስከ 1932 ባሉት የመጀመሪያውን የአምስት ዓመት የኢኮኖሚ እቅድ አወጣ። ስታሊን ይህን የመጀመሪያ ኢኮኖሚ እቅድ ስራ ላይ አዋለው። አዲሱ የስታሊን የኢኮኖሚ እቅድ አለው foreign influences in Russia industry was abolished. All foreign influences on the Russian industries was abolished. በራሻ ኢንዱስትሪ ውስጥ ያለውን የውጭ ኃይሎች ተጽዕኖ ሙሉ በሙሉ ያጠፋ ነው። ይህ the first five-year economic plan ብለን የምንጠራው industrialization showed a rapid progress resulting in high rate of production. የኢንዱስትሪalization ወይንም ደግሞ የኢንዱስትሪ መስፋፋት በከፍተኛ ደረጃ በመጨመር የኢንዱስትሪ ምርታማነትን በከፍተኛ ደረጃ እንዲጨምር አድርጓል። ስለዚህ ኢንዱስትሪን በተመለከተ ጆሴፍ ስታሊን በፈርስት ፋይቭ-ይር ኢኮኖሚክ ፕላኑ ከራሻ ኢንዱስትሪ ውስጥ የውጭ ተጽዕኖ ሙሉ በሙሉ እንዲጠፋ አድርጓል። ኢንዱስትሪዎችን አስፋፍተዋል። የኢንዱስትሪ ምርታማነት እንዲጨምር አድርጓል። Collectivization of farmers introduced by Stalin, the process of forceful collective farming. ኮሌክቲቫይዜሽን ፋርሚንግን ያስተዋወቀው ወይንም ደግሞ እንደ ሶሻሊስቶች ስራ ላይ እንዲውል ያደረገው ጆሴፍ ስታሊን ነው። ይህ ኮሌክቲቫይዜሽን ኦፍ ፋርም ማለት በጋራ ወይንም በህብረት ስራ ማረስ ሲሆን the process forcefully collect farm በዚህ ምክንያት ገበሬዎች በኃይል ተገደው በአንድ ላይ ተሰብስበው እንዲያርሱ ይደረጋል። The collectivization of farmer faced a serious opposition. የኮሌክቲቫይዜሽን ኦፍ ፋርም ከፍተኛ የሆነ ተቃውሞ ገጥሞታል። particularly from the rich farmers, kulaks በተለይ ደግሞ ከፍተኛ ተቃውሞ የገጠመው ከሀብታም ገበሬዎች ናቸው። ኩላክስ ተብሎ የሚጠሩ ራሻ ውስጥ በጣም ሰፋፊ መሬት ያላቸውና ሀብታም ገበሬዎች ኩላክስ ይባላሉ። እነዚህ የኮሌክቲቫይዜሽን ፋርሚንግ የሚባለውን ወይንም ደግሞ በህብረት ስራ ማረስ የሚባለውን አጥብቀው የተቃወሙ ናቸው። as a result Russia faced a severe food shortage in 1934. በዚህም የተነሳ በኮሌክቲቫይዜሽን ፋርሚንግ እና በተቃውሞዎቹ ምክንያት 1934 ላይ ራሻ እጅ ከባድ የሆነ የምግብ እጥረት ገጠማት። in second five-year plan ሁለተኛው የአምስት ዓመት የሶቪየት ራሻ እቅድ the second five-year plan. In the second five-year plan the situation was somewhat elevated. በሁለተኛው የአምስት ዓመት እቅድ ከፍተኛ የነበረው የምግብ እጥረት በተወሰነ ደረጃ መሻሻል አሳይቷል። The third five-year plan ሶስተኛው የአምስት ዓመት እቅድ had just begun when Nazi Germany attacked Russia in 1941. ቦልሸቪኮች ሶስተኛውን የአምስት ዓመት የኢኮኖሚ እቅዳቸውን የጀመሩት ናዚ ጀርመኖች ሁለተኛውን የዓለም ጦርነት ምክንያት አድርገው 1941 ላይ ራሻ ላይ ወረራ ሲያካሂዱ ነው። By the time Stalin had already transformed Russia from a backward agricultural nation into a modern industrial state. እናም 1941 ላይ ናዚ ጀርመኖች ራሻ ላይ ጦርነት ሲከፍቱና ባርባሮሳ ዘመቻ ብለው ራሻን ሶቪየትን ሲወጓት ስታሊን አገሩ ሶቪየትን ከኋላ ቀር የእርሻ ሀገር ወደ ዘመናዊ ኢንዱስትሪያል ሀገር ቀይረዋታል። ስለዚህ ናዚዎች አሁን የሚዋጉት ዘመናዊ የኢንዱስትሪ ባለቤት ከሆነችው ሶቪየት ጋር ነው ማለት ነው። This economic strength enabled Russia to score a victory over Nazi Germany in the Second World War. ይህም ከፍተኛ የሆነ የኢኮኖሚ ለውጥ በሁለተኛው የዓለም ጦርነት ሶቪየት ናዚ ጀርመን ላይ ድል እንድታስመዘግብ አስችሏታል። The Russian Revolution became an inspiration for colonized people of Africa and Asia in their anti-colonial struggle. ይህም የራሻ አብዮት በቅኝ ግዛት ውስጥ ለሚገኙ የአፍሪካና የኤሽያ ህዝቦች የጸረ ቅኝ ግዛት ትግል ጥሩ ማሳያ ተምሳሌት ተደርጎ ሊወሰድ ይችላል። The Russian Revolution strengthened the USSR after the Second World War, changed the international balance of power. የራሻ ከሁለተኛው የዓለም ጦርነት በኋላ በዓለማችን ሀያል ሀገር በመሆን የዓለማችንን የኃይል ሚዛን እንድታስተካከል አስችሏታል። USSR became a strong supporter of national liberation struggle in Africa, Asia and Latin America countries. ሌላው በዓለም ላይ ሀያል ሀገር መሆኗና የዓለምን የኃይል
ባላንስ ወይንም የኃይል ሚዛን በማስተካከሏ በአፍሪካ በኤሽያና በአሜሪካ ላይ ሶቪየት ራሻ የያዘችውን የነጻነት እቅድ የበለጠ እንድትገፋበትና ለእነዚህ ሀገሮችም ጥሩ መልካም አጋጣሚ ሆኖላቸዋል። ከልብ እናመሰግናለን። ይህ ዩናይትድ ኔሽንስ ሶሻል ጀስቲስ ነው።